ሄለንን ለመምከር ከመምጣትሽ በፊት ራስሽን ይ ያ ማን ያላወራው 60 ምናምን ሰው እጅ አውጥታችኋል። እናወራለን ክርስማስ አንተ ሳምንት አናከብርም ጋይስ። ሰላምዬ ወይ አይዞሽ፣ እግዚአብሔር ካንቺ ጋር አለ። ማንም ሊጥልሽ የሚሞክር ሰይጣንን ጸልየሽ አሸንፊ። እስከዛሬም ቆመሻል፣ ገና ትቆሚያለሽ። ከስር የሚጽፉት እንዳሉ ግሩፖች ናቸውና በግሩፕ ነው ቲክቶክ መንደርን የተቆጣጠሯት። እመቤቴን ነው የምለው። እንደገና እንደዚህ ወሬ አንዱ ሲጥል ብልግና ነው። እውነት በጣም አፋችሁን ራሱ ፍቱ። መጀመሪያ ስትሳደቡ ተተተተተ ያላችሁ አማርኛውን እንኳን አቀላጥፋችሁ የሀገራችሁን ቋንቋ አትናገሩ። ገመዳፉላ ሌላ አክሰንት ያላቸውን ሰዎች ለምን ተሰደበልሽ? አይባልም እኮ እንደዚህ። አንድ ሰው ፐርፌክት አንድ ሰው ሲሳደቡ ያውቃል ማለት አማርኛ ፐርፌክት መናገር እህታቸው እኮ ናት። ያ ማለት ሌላ አማርኛ ተናጋሪ ሰዎች ጋር እንዳትጣይ ብዬ ነው። አይ ሶሪ ብያቸዋለሁ። ሌሎቹን ጨዋዎች አሉ፣ ባለጌ አይደሉም። እንደነሱ በቲክቶክ አይኑ ባለጌ ሆነሻል። ግን እነዚህ ራስሽን እንደጨዋ ያይሽ ነው የምትናገረው። የሰውን ሞራል ለመጣ ስትከፍቺ አንቺም ባለጌ ነሽ። በመዳፍነት አታውሪ። ማንም ከእናቱ ወድ ቋንቋን አማርኛን ተምሮ የወጣ የለም። ማንም ቃላትን አጣሙ ቢናገር አንቺም ብትሆኚ ከእናትሽ ወድ አይደለም ይዘሽ ወጣሽ። ማንንም እንዲህ ብለሽ የመናገር መብት የለሽም። አንቺም ካፍሽ ለወጣው ነገር ባለጌ መንደሬ ነሽ። ይሄንን እነግርሻለሁ። መንደሬ ነሽ። እዚህ ጋር ቁጭ ብለሽ እኔ እያለሁ አትሳደቢ ማንንም። አንቺ ጥሩ አማርኛ ያወራሽ መስሎሻል እንዴ? ሚውት አርጌ ነው የምሰማው። ሰው አይደለሽም። ክርስማስ እዚሁ ልብስ ልቀይር ለአዲስ አመት የሁለት ባዲት ወርቅዬ ልብጣ። ቀን ይገባኛል። ሁሉም አዲስ እዚሁ እየተሰዳደብን እናክብረው። እዚሁ እየተሰዳደብን ሄለን እኔ ልተኛ በቃ። እሺ በቃ በኋላ እንገናኝ። እሺ ሰንደሬላይ ካለው እንገናኛለን። ሰላም ያንዴ ከመሄድሽ በፊት ሄሉዬ እንዴት አም ሶሪ ወይ ተኛለሽ ወይ ኢትዮጵያዊት እንዴት ነሽ? የኔ እናት እንዴት ናችሁ? እንኳን አደረሳችሁ። ሄሉዬ እንዴት አደረሰን? አሜን አሜን። እኔ የምለው ሄሉዬ ሲቢቲን ትጠቀሚያለሽ ብዬ ጠብቄሽ ነበር እስካሁን። በሳይኮሎጂ ተርም ማስታረቅ በጣም በጎ ነገር ነው በእውነት። እግዚአብሔር ነው ያንን የማስታረቅን ጥበብና ችሎታ የሚሰጠውና ያንን ለማድረግ ያደረግሽው ጥረት ከጫፍ ነው የተመለሰብሽ። ዛሬ ዊትነስ አድርጌያለሁኝና ጥሩ ነገር ነው። ሰዎች ሲጣሉ ማስታረቅ መቻል ትልቅነት ነው። እህቶቼ በዚህ ደረጃ መነጋገራችን ትክክል ነው ብዬ እኔ አላምንም። በእርግጥ ግን ያገናኘን ይሄ ቲክቶክ ነው። እዚሁ ቲክቶክ ላይ የምናደርገውን ነገር በሙሉ ከዚህ ስንወጣ ጥለ ነው የምንወጣው። ግን በንግግር ደግሞ ሰዎችን ስንጎዳ ያ የተናገርነው ንግግር ጭንቅላታችን ውስጥ ለረጅም ጊዜ ይቆያልና እባካችሁ በተቻለ መጠን ከእናንተ በጣም ታናሽ ነኝ እኔ በጣም ትንሽ ነኝ። በሁሉም ነገር ልሆን እችላለሁኝና በዚህ ደረጃ መነጋገራችን ትክክል ነው ብዬ እኔ አላምንምና እባካችሁ መጪው አዲስ አመት ነው። አዲሱን አመት በደስታ በፍቅር እየተሳሳቅን ሄሉዬ በመሃል ቆንጆ ሙዚቃዎችን እያሰማችን የተጣሉትን እያስታረቅን የበደልናቸውን ይቅር እያልን እንድናልፍ ነው መሆን ያለበት ብዬ ነው እኔ የማምነውና ከተሳሳትኩኝ በጣም ለመታረም ዝግጁ ነኝ። አሁንም ሰላምዬን አውቃታለሁ እነዚህን እዚሁ ቲክቶክ ላይ ጃጓርን ደግሞ እዚሁ ነው ያለሁበት ከተማም ስለሚኖር በስራዎቹም ስለማውቀው እሱንም ፐርሰናሊ አውቀዋለሁኝና በጣም ጥሩ መልካም ሰዎችን የሚያግዝ የሚደግፍ በስራውን በጣም ሰክሰስፉል የሆነ ሩህሩህ የሆነ ሰው ነው እኔ እስከማውቀው ድረስና እንደዚህ አይነት ነገር ደግሞ ሲያይ ስለማያስችለው ነው ብዙ ጊዜ የሚረዳውና
ያው ሰላምዬም ከሱም እርዳታ አግኝተሽ ከሆነ በምስጋና ነው መዝጋት ያለብሽ። ምክንያቱም ስታመሰግኝ ነው ሞር የሚጨመረው ሊጨመር የሚችለው በምስጋና ውስጥ ስትሆኝ ነውና ያው መጽሐፍ ቅዱስም እንደምታነብ ያውቃለሁና የበደሉንን ደግሞ ይቅር እንድንል ደግሞ መጽሐፍ ቅዱስ ያዘናልና የበደሉንን ይቅር እያልን አንቺም ብዙ የሚያቆስሉ ብዙ ነገሮችን እያሳለፍሽ እንደሆን አውቃለሁ። ግን ለበጎ ነው ይሄ ሁሉ አንቺ የምታልፊበት ነገር በሙሉ እንደ ወርቅ እያነጠረሽ ነው ያለውና ስትወጪ ጠንክረሽ እንደምትወጪ ይሄን ሁሉ ስታልፊው በሁለት እግሮችሽ ስትቆሚ ጠንክረሽ እንደምትወጪ እርግጠኛ ነኝና እንድትበረቺ ነው አንቺን ማበርታት ነው የምፈልገው። በተለይ በተረፈ ሄሉዬ በጣም ቴንኪዩ ፕላትፎርሙን ስለሰጠሽኝ ስላስገባሽኝ የምታርጊያቸውን መልካም ነገሮችሽን እወድልሻለሁ። ተባረኪ፣ አይምሮሽ ይባረክ፣ ሁላችሁም ተባረኩልኝ። መልካም አዲስ ዓመት። የሚቀጥለው ዓመት ደግሞ የሰላም የፍቅር የአንድነት የመተሳሰብ የምንፈልጋቸው ነገሮች በህይወታችን የሚከናወኑልን ዓመት ለሁላችሁም ይሁንልኝ። ተባረኩ። መልካም ቀን ለሁላችሁም። ቴንኪዩ ሄሉዬ። ኢትዮጵያ ቆያት እንዴት ነሽ? ደህና ነሽ ወይ? ኢትዮዬ አለውማ ያለው እየሰማሁሽ ነው እናት። ኢትዮዬ ያው የመጨረሻ የ2025 ስለሆነ ለክፌሽ ለምን አያልቅም? ዓመተ ምህረት ለክፌሽ ለምን አያልቅም? ልክፍ አድርገሽ ምን አልሽ? እኔ ከሁላችሁም ታናሽ ነኝ አልሽ። እኔን ስላየሽኝ ነው። ሌሎቹን እንዴት አይተሽ ነው ታናሽ መሆንሽን ያረጋገጥሽ? በታናሽነት ውስጥ እኔን እንትን ማድረግ በታናሽ በእድሜ አይደለም ባይ ዘ ዌይ ኦኬ በእድሜም አይደለም ግን በአክብሮት ነው በማክበር ነው ታናሽ ነኝ ያልኩት እንጂ በእድሜም ላይ ልበልጥ የምችላቸው ሲንድሬላን እበልጣታለሁ ለምሳሌ ሰላም ትንሽ ናት። ስለዚህ በእድሜ ሳይሆን በአክብሮት እንዲወሰድልኝ ሄሉዬ ቴንኪዩ። ላዋጋሽ ነበር አልተሳካም። ያ ቴንኪዩ ትወድሻለሁ ኤኒዌይ ቴንኪዩ። ያ ኢትዮጵያዊት አመሰግናለሁ። እና ያላወራ ሰው ማን አለ? ሚኪ ታወራል? ሚኪ ታወራል? ሮዝዬ ስላየሁሽ በጣም ደስ ብሎኛል። የእውነት በጣም ነው የኮራሁብሽ። የእውነት ጥረቴ፣ ልፋቴ፣ ብዙ ነገሬ በቃ ባንቺ አይቼዋለሁ። በጣም ነው የኮራሁብሽ ሮዝዬ። ደግሞ አንተ ልጅ ምን በቃ ከዚህ የበለጠ ምን ስራ አሰሪያለሽ? የእውነት ነው የምልሽ። በቃ አንቺ ማለት ሂውማን ራይት ሆነሽ ሮዝዬ፣ የምሬ ነው። አሲዘኛለሁ ናት ብላ በጣም የተመቸኝ ነገር ልንገርሽ። ሊያስታርቁ ገብተው እርስ በርስ የተጣሉ ሰዎች በጣም ነው የተመቹ። ጭራሽ በእግር የኮበለች የየሰዎች እኮ ያስቃሉ። ማለት ኤሚ እንደዚህ አስደርጊ ምናምን የኛ ፔጅ እንደዚህ ሱፉን ግጥም ያደረገ አይደለም። ማለት ሰዎች ያላቸውን የሰጡን ፉጋ ይባሉ በስነ ስርዓት ማለት በራሳቸው መንገድ የሚሰጡትን ኤክስፒሪየንስ ትቀበያለሽ። አንዳንድ ሰው ደግሞ ጮክ ብሎ መናገር ከፈለገም ያንኑ ትቀበያለሽ። ሁለገብ ነው። የእውነት ነው። ግን ምን አለ መሰለሽ ነገ ጧት ይታረቃሉ። በእውነት ነው የምልሽ። ግን ይሄ ያወራነው ነገር ነገ ጧት ጃጉርን ነገም አናግረዋለሁ ቢያንስ ብሎኩን ያነሳላት ሁሉም እህቱ ከረሜላም ማናት አንደኛዋን ማላቃትም እመቤቴን ይታረቃሉ። ዞረው አንድ መሆናቸው አይቀርም ግን ክፉ ነገር ከአፋችን ገና ስገባ እንኳ ልታጣላ እንኳ አለም እዚህ በሚጻጻፉት በሚነጋገሩት ነው ወደ ጸብ የወሰዱት እንጂ እሷ እንኳ ገና ስገባ አይ ኖ ጠይቃቻት መታረቅ ትፈልጊያለሽ ወይ ይቅርታ በዩ ከዛ እሷ ካለት ጃጉር እንደዛ ነው አካይዳው። ሜሎዲው እንኳ ለሰላም ነበር እኮ የገቡት ከሌላ ነበር። ግን ትንሽ መነጋገር ወደ ሃይ ፒንች ይሄድና ግሩፕ ተፈጠረና እዚህ ጋር ሌሎቹ ስድብ ተጀመረ፣ እዛ ጋም ስድብ ተጀመረ። ይህኝ እኔ የምቀባው ሜካፕ ይሄ ነው፣ ይህኝ እኔ ቆንጆ ነኝ። እግዚአብሔር በመጀመሪያ ደረጃ ሲፈጥር ሁሉንም ቆንጆ አድርጎ ነው የፈጠረው።
ማንንም በቆንጆ አርጎ የሰው አስቀያሚ የለም። እኛ ነን ከምናወጣው ከአፋችን የሚወጣው ማንነታችንን የምንናገረውና አስቀያሚነትን የሚያሳየው ምላሳችን እንጂ እግዚአብሔር ሲፈጥር ሁሉም ሰው ቆንጆ ነው። በቆንጆ አርጎ ነው ይፈጥራል። ቢያንስ ማለት እኔ እንደውም አሁን ያወቅኩ በመሬቴ አስታርቂያቸው ማለት ብሎኩን ብቻ ካነሳ እነሱ ይጻጻፋሉ። ይጻጻፋሉ። አስታርቂያቸው አይደለም ከእህቶቹ በእነዚህ አይነት መንገድ ሰው ስትለያየ አይምሮሽ ውስጥ ይቀራል። ገባሽ? ያ የስ እውነት ነው። እና ይታረቁ፣ ሰላም ይፈጠራል። ግን ነገ ጧት ይሄ ያወራነው ነገር ግን አይጠፋም ነው። ሁሌ እንዲህ ብለሽኝ ነበር